እና ሴቶች ብዙ ጊዜ ከንቱ ውዳሴ ይጠልፋቸዋል ወጣቶች። አሁን ሽንገላ ከንፈር ሽንገላን አበዛ ጸጉርሽ ሲያምር ስትባል እንደውም አሁን እኮ ባለፈው አዘንገጥሞ ይቆርጨው ነው እንጂ እዚህ ጋር ነበር የሚደርስ ብላ ትጨምርበታለች። እጅሽ ጥፍርሽ ያምራል ስትባል ስራ ብዝቸበት። ይኸው የሴት ኃጢያቷ በጀሮዋ። እስኪ በሉ ሴቶች ብቻ የሴት ኃጢያቷ በሉ በጀሮዋ። ከማን ተማራችሁት? ከእናታችን ሔዋን። ንግሥተ ሰማይ ወምድር ሲላት ዲያብሎስ አዎ ይገባኛል አለች። በጆሮዋ ሰራችሁ። በሉ ደግሞ ወደኛ ልምጣ። የወንድ ኃጢያቱ በሉ አትዝጎምጎሙ፣ በደንብ ተናገሩ እንዴ። የወንድ ኃጢያቱ በአይኑ። በምኑ? ወንድ በምኑ ኃጢያት ይሰራል? ሴቱ በምኑ ኃጢያት ይሰራል? በጆሮ። አያችሁ፣ ጆሮና አይንን አጋጥመን ደምረን ኃጢያት እንሰራለን በጋራ ማለት ነው። የእናንተ ከንቱ ውዳሴ ጠልፎ ሊጥላችሁ ነው። እኛን አፍጥጦ ማየት ጠልፎ ሊጥለን ነው። እንቅጩን ነው መጽሐፍ ነው የሚለው። እስኪ ይምጣ ምትሉ በደንብ አጨብጭቡ። እግዚአብሔር ሆይ ናልን ምትሉ። እሺ ኧረ ጌታዬ ሆይ ገና ንስሐ አልገባሁም አልታጠብሁምና ትንሽ ቆይ ምትሉ ደግሞ በደንብ አጨብጭቡ። እስኪ እንዴት ነው ነገሩ? እሺ አሁን እግዚአብሔር ቶሎ ይምጣ ይቆይ ምትሉ ይምጣ ምትሉ አሁን አጨብጭቡ። እንዴ እየተቀያየራችሁ ነው የምታጨበጭቡ ወይስ አንድ ላይ ነው? እንደ ዲያብሎስ ያለ ጉልበተኛ የለም፣ እንደ ዲያብሎስ ያለ ተሸናፊም የለም። ይገርማችኋል። እሱን ለማሸነፍ ቀላል ነው። በተለይ ወጣቶች እንዴት አድርገን እናሸንፈዋለን እንደው ይህን ጉልበተኛ አመፀኛ ካላችሁ ይሄው ነው። እንደዚህ ነው የምታሸንፉት። መጀመሪያው ዘማዊው ዲያብሎስ ነው። ለምን? አሁንም የተበቱ እጆች ይታዩኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህንን አድርገህ በሉ እስኪ ዝም አልሁህ። ይህንን አድርገሽ ዝም አልሁሽ የትምህርታችን መነሻ ነው። መዝሙረ ዳዊት መዝሙር 49 ቁጥር 20 ዘንተ ገቢረከ አርመምኩ ለከ፣ ይህንን ሁሉ አድርገህ ዝም አልሁ። መዝሙር 49 ቁጥር 20። ታላቁ ሊቅ አውግስጢኖስ ሰይጣንን ማናደድ ከፈለግ እግዚአብሔር ይመስገን በል ይላል። እስኪ በሉ እንደምን ዋላችሁ? አሁን ማንን ማናደድ ነው? ማንን ለማናደድ ነው? የወጣት አንደበቱ ሰይጣንን ሲያናድድ እግዚአብሔርን ሲያስደስት ደስ ይላል። እንደምን አበሻችሁ? አሜን። በቸርነቱ የጠበቀን በመግቦቱ ያልተለየን እኛ ከማናውቀው እሱ ከሚያውቀው መከራ ጠብቆ ድቅድቁን ጨለማ አርቆ በሰላም ስንመላለስ እንድንውል አድርጎ ለዚህ ያደረሰን አምላካችን ሌላ የምንከፍለው አንዳች ነገር የለንምና ክብር ምስጋና ለስም አጠራሩ ይሁን። እጅ ያላችሁ በሙሉ ከፍ አድርጋችሁ አመስግኑት። አምላካችን እግዚአብሔር የተመሰገነ ይሁን። አምላክን ያየንባት የተቀማነው ርስት እንዲመለስ ምክንያት የሆነችን ያለሷ የተዋሕዶ ምስጢር አይመሰጠርም፣ አይነበብም፣ አይተረጎምምና አምላክን ወልዳ በድንግልና ጸንታ እየኖረች ይልቁንም ዳግም ትንሣኤን እንዳታይ ከፍጥረታት ሁሉ ለይቶ በክብር አስነስቶ በኩረ ትንሣኤ ልጇ መድኃኔ ዓለም ኢየሱስ ክርስቶስ በቀኙ ያስቀመጣት የክብራችን ዘውድ የተማሪው ያኩፋዳው ሙላት የነማማ የጓዳቸው በረከት ንጽሕት ክብርት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ከፍ አድርጋችሁ አመስግኗት እመቤቴን። አጭር ደቂቃ እኔ ቁሜ እናንተ ተቀምጣችሁ እንማማራለን። እግዚአብሔር ዝምታ የሰው ልጅ ጥፋት ብዛት ሁለቱን እያነጻጸረ ሊናገር ሲፈልግ በመጀመሪያ መዝሙር 49 ቁጥር 1 ላይ ጀምራችሁ ስታነቡ እንዲህ ይላል። አምላከ አማልክት እግዚአብሔር ነበበ ወጸዋዐ ለምድር፣ የአማልክት አምላክ እግዚአብሔር ተናገረ፣ ምድርን እንዲህ ብሎ ጠራት አለ። ተናገረ፣ እግዚአብሔር ተናገረ። አሁን ልብ በሉ፣ ዳዊት የሚለው እግዚአብሔር ተናገረ ነው፣ ምድርን ጠራት ነው። ግን ይቺ ምድር የተፈጠረችው በመናገር አይደለም። እግዚአብሔር ይቺ ምድር ሲፈጥራት
በማሰብ ነው። የምታዩት ሰማይና የቆምንባት ምድር የተፈጠሩት እግዚአብሔር ሲናገር አይደለም። ምን ሲል ነው የተፈጠሩ? ምን ሲል ነው? መድኃኒዓለም። ሰው በሁለት ወገን ዝም ይላል አሉ አባቶቻችን። አንደኛው በጣም ሲጠግብ ዝም ይላል፣ አንዱ ደግሞ በጣም ከራበው ዝም ይላል። እናንተ ከየትኛው ናችሁ? ስለዚህ ሰማይና ምድር የተፈጠሩት በማሰብ ነው። ግን ምን አለ ነብዩ? አምላክ አማልክት እግዚአብሔር ነበበው ጸዋ ለምድር፣ የአማልክት አምላክ እግዚአብሔር ተናገረ ምድርን ጠራት አለ። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር ማለቱ ነው። ይህችኛው መሬት ማለት አይደለም። እግዚአብሔር ተናገረ ማለት ንግበር ሰባ በአርአያነ ወበአምሳሌነ፣ በአርአያችንና በምሳሌያችን ለምስጋና የሚሆን መላእክትን መስሎ እንደ መላእክት የሚያመሰግን እንደ መላእክት ቅዱስ 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 እያለ ምስጋናው ሰማያዊ የሆነ ፍጥረት ከመሬት እንስራ እናብጅ፣ ሰውን በአርአያችን እንፍጠር ብሎ እግዚአብሔር ተናገረ ማለት ነው። እንደዚህ አድርጎ እግዚአብሔር ሰማያውያን መላእክትን ምድራውያን ደቂቀ አዳምን ከፈጠረ በኋላ የኛ ስራችን በምስጋና እንድንኖር ነው እና ይህንን ክብራችንን ያጣው ነው የሰው ልጆች በኃጢአትም በጽድቅም መካከል እንደ አሮጌ ልብስ አንዴ ጭቃ ሲነካ አንዴ ሲታጠብ አንዴ ሲቆሽሽ አንዴ ሲጠራ በእንደዚህ አይነት ህይወት እንደሚኖረው ልብሱም እንደዚህ አይነት ታሪክ እንዳለው የኛም ህይወት አንዴ ኃጢአት ስንሰራ አንዴ ስንጸድቅ አንዴ ስንኮነን አንዴ ስንነሳ አንዴ ስንወድቅ ነው። ወጣቶች በተለይ እኔና እናንተ እንደዛ ነው ህይወታችን። መዝሙረ ዳዊት እንጸልያለን፣ ብዙ የጸሎት መጻሕፍት አሉን። በተለይ ወጣቱ አንዳንዴማ ክርስትና ስንጀምር አንድ ሳምንት አንደኛ ጸሎተኛ፣ አንድ ሳምንት አንደኛ ዟሪ ነው የምንሆነው። አንድ ሳምንት ሰጋጅ፣ አንድ ሳምንት ደግሞ ሌላ ዓለም ውስጥ ነው የምንሆነው እና አንዳንዴ 100 ምናምን ይባል የጸሎት መጽሐፍ ላይ 120 ምናምን ትልልቅ ድርሳኑን ገርሉን ምኑን በቃ አይቀረኝልና አግተልተለን ይዘን እንዞራለን። አይነቀፍም ይሄ። አንዳንዴ ደግሞ ምን እግዚአብሔር ብዙ ጸሎት በማብዛት ነው እንዴ እንደውስ ይሄን ያልጸለይን ጸለይን ብለን ደግሞ እርግፍ አድርገን እንተዋለን። ስለዚህ መዝሙረ ዳዊትንም ስናነብ ምን ያህል ጥቅም እንዳለው በዚሁ ለማሳየት ነው። በተለይ ለወጣቶች ከብዙ ፈተና የሚከላከልም ስለሆነ እንዲህ ይላል። ቁጥር 17 ጀምሮ ቁጥር 16 ጀምሮ እንዲህ ይላል መዝሙረ ዳዊት መዝሙር 49 ቁጥር 16 ወለኃጥ እሰይ ቤሎ እግዚአብሔር አለ። እግዚአብሔር ኃጢአተኛውን እንዲህ ይለዋል። ማንን? ኃጢአተኛውን ሲል አሁን ትምህርቱ የወጣቶች ነው እንበል እንጂ ኃጢአተኛውን ሽማግሌውን ይመለከታል፣ ወጣቱን ይመለከታል፣ ኃጢአት ካህናቱን ይመለከታል፣ ነገስታቱን ይመለከታል፣ እኛን ይመለከታል። ኃጢአት ማታንጃብብበት የለም። ትልቁ ብልጠት ግን ከመጣው ፈተና ለማለፍ መዘጋጀት ነው እና ኃጢአተኛውን እግዚአብሔር እንዲህ ይለዋል አለ። አንተ ኃጢአተኛ። ይህ ትምህርት ምዕመናንም ካህናትም የተገሰጹበት ትምህርት ነው በሊቃውንቱ አተረጓጎም። አንተ ሰው፣ አንተ ኃጢአተኛ በእውነት ብዙ ሕጌን ታስተምራለህ፣ አንተ ግን ሕጌን ጠልተሃል። ለማንኛውም ግን እግዚአብሔር ኃጢአት የሚሰሩትን እንዲህ ይላቸዋል አለ። ወጣቱ እመኒ ርኢከ ሰራቄ ትረውጽ ምስሌሁ የመጀመሪያው ነው። አንተ ሌባ ስታይ ከሌባው ጋር ትሮጣለህ። ይህ ቃል የሚሰማችሁ ሁላችሁ ትላላችሁ። ሌባ ስታይ በሉ ከሌባው ጋር ትሮጣለህ። ማን ነው ይሄን ያለው? እኔ አይደለሁም። መዝሙር 49 ቁጥር 18 ላይ ያለው ነው ይሄ። እመኒ ርኢከ ሰራቄ ትረውጽ ምስሌሁ። አንተ ሰው ሌባ ስታይ ከሌባው ጋር ትሮጣለህ። ርዕሳችን ምንድነው ያልኋችሁ? ይሄንን አድርገህ ዝም አልሁህ ነው። ሌባ ስታይ ከሌባው ጋር ትሮጣለህ ማለት ለጊዜው እንደምታዩት አንዳንዴ ሰው ከሌባ ጋር ይሮጣል። አንዱ ተሰረቀው ለመካፈል፣ አንዱ የተሰረቀውን ለማስጣል። ከየትኛው ወገን እንደምንሮጥ ሩጫችን እኛ እናውቀዋለን። ሊቃውንቱ ሲተረጉሙት ግን ከሌባው ጋር ትሮጣለህ ማለት የመጀመሪያው ሌባ ዲያብሎስ ነው። ሰው ሌባ አይደለም እኮ። ሰው ሌባ የሆነው ወጣቱ ቢሰርቀው ምን ሲሆን እንደሆነ ታውቃላችሁ? ጭንቅላቱ ላይ እግዚአብሔርን ነቅሎ ዲያብሎስን መትከል ሲጀምር እኮ ነው። የሰው ልጅ ሁልጊዜ አትክልትን የሚቀበል ለምለም መሬት ነው የሚቀበለው። ዘር የሚያበቅለው ዘር ነው ልዩነቱ። የዲያብሎስን ፍሬ ነው የሚያበቅለው ወይስ የእግዚአብሔርን ነው የሚለው ነው እንጂ የሰው ልጅ አይምሮ ሁለቱንም ይቀበላል። ስለዚህ የመጀመሪያው ሌባ ዲያብሎስ ነው። ዲያብሎስ
እግዚአብሔርን ሰረቀ፣ ራሱን ሰረቀ። አሁን ሰው ሲሰርቅ መጀመሪያ አንዳንድ ሰው ይገርመኛል። እዚህም አሁን ሊኖሩ ይችላሉ። እናንተ ወንጀል ስትሰሙ እንዲህ ቦርሳ ኪስ የሚዳስሱ ወጣቶች ይኖራሉ። በእውነት እነሱን እግዚአብሔር በዚሁ ያስቀርልን። አሜን በሉ። ርግማን እኮ አይደለም። በዚሁ ያስቀርልን ማለት ክርስቲያን ያደርግልን፣ እጃቸውን ንጹህ ያደርገው ማለት ነው። ወንዶች ብቻ አይደሉም፣ ሴቶችም ጥሩ ቀሚስ ለብሰው የሚዳስሱ አሉ። በእውነት እግዚአብሔር ከእንደዚህ አይነት ሴቶች ይጠብቃችሁ። አንዳንዱም ሌባ ሲሰርቅ ከረባቱን ግጥም አድርጎ እንኳን ለስርቆት ልጠረጥሩት ልብሱን ለመንካት የምትፈሩት እኮ ነው፣ ግን መንትፎ ይሄዳል። እና ሌባ ስታይ ከሌባው ጋር ትሄዳለህ ማለት የዲያብሎስን ስራ ትሰራለህ ማለት ነው ባጭሩ። ሌባው እሱ ነው፣ ይሰርቃል፣ ትሰረቃለህ። እያንዳንዶቻችን አይምራችን በምን እንደሰረቀው በተለይ ወጣቶች ዲያብሎስ ምን ነው የሰረቀኝ? አንዱ እጁን ሰርቆታል፣ አንዱ አይኑን ሰርቆታል፣ ያንዱን ጆሮውን ሰርቆታል፣ ያንዱ ልቡን ሰርቆታል፣ ያንዱ አፍንጫውን ሰርቆታል፣ ያንዱን እጁን ሰርቆታል። እጁን ሲሰርቀው ደም ያፈሳል፣ አይኑን ሲሰርቀው ክፉ ያያል፣ ጆሮውን ሲሰርቀው ክፉ ይሰማል፣ እግሩን ሲሰርቀው ወደ ጠንቋይ ወደ አመጽ ስፍራ ይጓዛል፣ አፍንጫውን ሲሰርቀው ሌላ ባይድ ነገር ያሸትበታል። ምን ይርኢ ከሰራቄ ተረውጽ መስለው ሌባ ስታይ ከሱ ጋር ትረዳለህ። ይሄን ሁሉ አድርገህ ግን አለ እግዚአብሔር ዝም አልሁ። ይሄ የእናንተ አዝማች ነው። ይሄንን አድርገህ ምን አልሁ? ተመልከቱ። አንደኛ ሰርቀን ዝም አለን። ወጣቶች ዛሬ የመጣንበት ዓላማ እግዚአብሔር ምን ሰርተን ዝም እንዳለንና አሁንስ ምን እንሆን የሚለውን ለማሳየት ነው። የመጀመሪያው ስርቆት ነው። 6 ነጥብ ያልኳችሁ። ስርቆት በብዙ መንገድ ይተነተናል። ከሰዓታችን አንፃር ግን ሌባ አይተህ ከሌባው ጋር ስትሮጥ አየው፣ ይሄን አድርገህ ደግሞ ዝም አልሁ አለ። ይቀጥልና ሁለተኛው ወረሴከ መክፈልተከ ምስለ ዘማውያን፣ ከሌባው ጋር ሮጠህ ገንዘብ አገኘህ አለ። ባገኘሁ ገንዘብ ደግሞ ከዘማውያን ጋራ እድል ፈንታህን አደረገው። ይሄ እኔና የእናንተ ፈተና ነው። እየሰማችሁ ነው? ከነማን ጋር አለ? ከዘማውያን። አንዳንዴ ዘማውያን የሚለውን ቃል ስንጠራ ወይም ዘማ ሲባል ሴት ከወንድ ወንድ ከሴት የሚደረግ ፍላጎት አድርገን ልንስለው እንችላለን። እሱ ብቻ አይደለም። ዘማዊነት ማለት ባንድ አለመጽናት ማለት ነው። አሐዝ ከወ ወያድጎ ሰሎሞን የያዙትን አልለቀውም አለ። ዘማዊነት ትናንት እግዚአብሔር አለ። የመጀመሪያው ዘማዊው ዲያብሎስ ነው። ለምን? ዲያብሎስ እኔ አምላክ ነኝ ብሏል አይደለ? ግን ነው አይደለም? ዝም ካላችሁ ነው እያላችሁ ይሄ ዲያብሎስ አምላክ ነው አይደለም? ግን ምን ነኝ አለ አለ። አያችሁ? ውሸታም። በነገራችን ላይ እንደ ዲያብሎስ ያለ ውሸታም፣ እንደ ዲያብሎስ ያለ መናጢ ድሃ የለም። እንደ ዲያብሎስ ያለ ፈሪም የለም። ችግሩ ምን እንደሆነ ታውቃላችሁ? ያጀገነው እኛ ወጣቶች ነን እኮ። ወጣቶችን እኛ እሱን ለማባረር ከፈለግነ እሱ ጉልበተኛ ይመስላል፣ ግን ፈሪ ነው። እንደ ዲያብሎስ ያለ ጉልበተኛ የለም፣ እንደ ዲያብሎስ ያለ ተሸናፊም የለም። ይገርማችኋል። እሱን ለማሸነፍ ቀላል ነው። በተለይ ወጣቶች እንዴት አድርገን እናሸንፈዋለን? እንደው ይህን ጉልበተኛ አመፀኛ ካላችሁ ይሄው ነው። እንደዚህ ነው የምታሸንፉት። ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 15 ላይ እስመ ከመዝ ውእቱ ፈቃዱ ለክርስቶስ፣ የእግዚአብሔር ፈቃዱ እንዲህ ነው ይላል። የሰው ልጆች የወጣቱ ሕይወት እንደዚህ እንዲኖር ነው የእግዚአብሔር ፈቃዱ። በዚህ ሰዓት እኔና እናንተ ሌላ ቦታ ነበር ምን ሆነው አይደለ? እግዚአብሔር ግን በድንቅ አጠራሩ ከዓለም ጫጫታ ከዓለም ሆካታ ከሌቦች ለይቶ የሌባው የዲያብሎስ ስራ አስፈጻሚ እንዳንሆን መድኃኒዓለም ግቢ ውስጥ ቁጭ አደረገን። ይህንን ያደረገ አምላካችን ክብር ምስጋና ይድረሰው። በእውነት በዚሁ አሰባሰበን፣ አገናኘን። ድሮም ሴቶች እልል ስትሉ እንጂ ስታጨበጭቡ አትችሉም አውቃለሁ። እናንተ በደንብ አያጨበጭባችሁ አይደለም። በነገራችን ላይ በደንብ ቶሎ ቶሎ እንድታጨበጭቡ አልፈልግም። ስለዚህ ወረሰይከ መክፈልተከ ምስለ ዘማውያን፣ እድል ፈንታህን ከማን ጋር አደረግህ አለ? ከዘማውያን ጋር አደረግህ። ተመልከቱ፣ ኃጢአት ተወራራሽ ነው።
ቀላይ ለቀላይ ትጼውኦ ማይበልን ይጠራል እንዳለ ነብዩ እግዚአብሔር ቅዱስ ዳዊት አባቶቻችንም ሲተረጉሙት ቀላይ ለቀላይ ኃጢአትን በተለይ የወጣቱ ፈተናው አንድ ኃጢአትን ሰራና በእውነታውን እንዲሁኝ ወደ እግዚአብሔር ብቀርብ ሊቀበለኝ ነው እንላለን። ከዛ እንደገና ሌላ ኃጢአት እንጨምርበታለን እያልን ከቤተ መቅደሱ እንሸሻለን። ቀላይ ለቀላይ ኃጢአትን ይጠራዋል። ሐሜት ድብድብ መገዳደልን አንዱን እየሳበው ነው የሚሄደው። ጽድቅም እንደዚያ ነው። ወንጌል መማር አንዷ ማይበል ናት። ከዛስ ወደ ምን ትጠራለች? ቀላይ ለቀላይ ትጼውኦ ማይበልን እንደሚጠራው ወንጌል የተማረ ልብ ንስሐ ወደ መግባት ይሳባል። ንስሐ ወደ መግባት የተሳበ ልብ ደግሞ ስጋ ወደሙን ወደ መቀበል ይሳባል። ቀላይ ለቀላይ ትጼውኦ ማይበልን ይስበዋል ማለት ይህ ነው። ስለዚህ ወረሰይ ከመክፈል ተከምዝለ ዘማውያን እድል ፈንታህን ከዘማውያን ጋር አድርገህ ከነሱ ጋር ስትጨፍር እንደፈለገ ስትሆን አየሁ አለ። ይሄንን ግን አድርገህ ተናገሩ። ይሄንን አድርገህ ስንተኛው ነው? ሁለት። መጀመሪያ ሰረቅነ፣ እግዚአብሔር ዝም አለን፣ አቤት ይቅር ባይነቱ። ከዛ ዘሞትነ፣ ዝም አለን። ሶስተኛውን ደግሞ እንዲህ አለ፣ አፉከ አብዛሃ ለእኪት አለ። ሰረቅህ፣ ዝም አልሁ፣ ዘሞትህ፣ ዝም አልሁ፣ አፍህ ክፋትን አበዛ። ምን አፍህ መዝሙረ ዳዊት ላይ ነው፣ ሌላ አልሄድኩም። አፍህ ክፋትን አበዛ አለ። በዚህ ዘመን እንደምናየው እውነት ለመናገር ምናልባት አንዳንዶቻችን ካለን ሃይማኖታዊ ቁጭት፣ አንዳንዶቻችን ደግሞ አስታኮ ለመሳደብ ስለፈለግነ ስንፈልግ ሊቃነ ጳጳሳትን ሁሉ ሳይቀር ፎቶ እንዲዘገዝቀን ደግሞ ገሌ አባት ናቸው የሚል ወጣት፣ እንዲህ አይነት ወጣት ለማፍራት አይደለም የቤተ ክርስቲያን ዓላማዋ። ችግር ቢኖር የሚጸልይ ወጣት፣ እባክህን የሳቱትን ሳይሆን እውነተኞችን አባቶች እያየን እንድንጸና አድርገን የሚል ወጣት እንጂ አፉ ክፋትን የሚያበዛ ወጣት ለመፈብረክ አይደለም ቤተ ክርስቲያን ዓላማዋ። እናንተ እንደዚያ ናችሁ እያልኳችሁ ግን አይደለም። የእያንዳንዳችን ራሳችንን እናውቀዋለን። አያችሁ፣ አፍህ ክፋትን አበዛለ። አቤት ያፍ ክፋቱ! አንዳንድ ሰው እስከ ጥግ ይሰድብሽና እስከ ጥግ ይሰዳደብና እንደው ልቤ እኮ ምንም የለም አፌ ነው እንጂ ይላል አይደል? በነገራችን ላይ ከልብ የሌለ ላፍ ይነገራል። በደንብ አስተውሉ። እገሌ አፉ ነው እንጂ እኮ ከልቡ ምንም የለ ከተባለ ውሸት ነው። ለምን ካላችሁ ሰው የሥላሴ ምስጢረ ሥላሴ ማስተማሪያ መንገድ ነው። ለምሳሌ አብ በልብ አይደለም የሚባለው? አብ በልብ ይመሰላል፣ ወልድ በቃል ይመሰላል፣ መንፈስ ቅዱስ በምን ይመሰላል? በእስትንፋስ አይደለም። ስለዚህ ከልብ ያለለ ቃል ሊወጣ አይችልም ነው። ስለዚህ ምንድነው? አፍ ክፋትን አበዛ። ምን ክፋት ሰራ? ይዘምራል ሲባል ዘፈነ፣ ይመርቃል ሲባል ረገመ። ተመልከቱ፣ ይመርቃል ሲባል ረጋሚ ትውልድ ይበዛል በዚህ ዘመን። ከመዘመር ይልቅ መዝፈን፣ ለቤተ ክርስቲያን ለቤተ እግዚአብሔር አገልግሎት እልል የሚል አንደበት ሌላ ቦታ ሄዶ ላላስፈላጊ ነገር እልል ሲል አፉ ክፋትን አበዛ አለ። ይሄንን ሁሉ አድርገህ ምን ዝም አልሁ። ቶሎ ምህሬው ይገባችኋል። ከሳት አንፃር ነው። አራተኛ ወልሳንከ ጸፈር አለ ህብል አለ። የሚገርም ነው አለ። ከንፈርህ ደግሞ አለ ሽንገላን አበዛ። ምንን አበዛ? ሽንገላ። ስንተኛው ነው ይሄ? ይሄን ሁሉ አድርገህ ዝም አልሁ። ሽንገላ ማለት አሁን ዝም ብሎ ወጣቱ በተለይ ሽንገላውን ይችልበታል በእውነት። አሁን በተለይ ሴቶች ተጠንቀቁ። ሴቶች በተለይ አንቺ የልቤ ንግስት ይላል። ውሸቱን እንጀራ እኔ አንቺን ካላየሁ እኮ አንቺ ስልክ ካላነሳሽ እኮ እኔ እንጀራም አይበላኝም። ውሸቱን ሽንገላ ማለት ይሄ ነው። በቃ የልቤ ንግስት። አሁን ያንተ ልብ ድንች ያስቀምጣል እንኳን እሷን። ውሸት ነው ይሄ። ሽንገላ ማለት ይሄ ነው። እናንተ ደግሞ ምን ትቀበላላችሁ ሴቶች? እኔ እንግዲህ መጽሐፍ የሚለውን ነው። እኔ እንቅጭ እንቅጯን ነው የምናገር። ሰውየው እንቅጭ እንቅጯን ላልቀስበት እንዳለው ማለት ነው። እና
መጽሐፍ ነው እኮ ያለው። ሴቶች ብዙ ጊዜ እንዲህ ሲላችሁ በጣም የተወደዳችሁ ነው የሚመስላችሁ። እናንተ አስተውሉ። እንደውም በዚህ ትምህርተ ሕቡዓት መጽሐፈ ኪዳን በሚባለው ቤተክርስቲያናችን መጽሐፍ ለሴቶችና ለወንዶች ሴቶችን ይኸው እንግዲህ ኃጢአት የመጣ በእናንተ ምክንያት ነው። እውነት ነው አይደል? ይሄን ነገር እንተማመን አይደል? አዎ። ግን በእናንተ ምክንያት ቢመጣ ንጽሕት ክብርት ድንግል በሆነች በእመቤታችን በኩል ደግሞ ክሳችሁናል። እሷን አመስግኑልኝ። በእውነት የእናንተ መመኪያ የሁላችንም እናት ነው። እና ይኸው ሴቶች ብዙ ጊዜ ከንቱ ውዳሴ ይጠልፋቸዋል ወጣቶች። አሁን ሽንገላ ከንፈር ሽንገላን አበዛ ጸጉርሽ ሲያምር ስትባል እንደውም አሁን እኮ ባለፈው አዘንገጥሞ ይቆርጨው ነው እንጂ እዚህ ጋር ነበር የሚደርስ ብላ ትጨምርበታለች። እጅሽ ጥፍርሽ ያምራል ስትባል ስራ ብዝቼበት። ይኸው የሴት ኃጢአቷ በጆሮዋ። እስኪ በሉ ሴቶች ብቻ የሴት ኃጢአቷ በሉ በጆሮዋ። ከማን ተማራችሁት? ከእናታችን ሔዋን። ንግሥተ ሰማይ ወምድር ሲላት ዲያብሎስ አዎ ይገባኛል አለች። በጆሮዋ ሰራችሁ። በሉ ደግሞ ወደኛ ልምጣ። የወንድ ኃጢአቱ በሉ አትዝጎምጎሙ፣ በደንብ ተናገሩ እንዴ። የወንድ ኃጢአቱ በአይኑ። በምኑ? ወንድ በምኑ ኃጢአት ይሰራል? ሴቱ በምኑ ኃጢአት ይሰራል? በጆሮ። አያችሁ፣ ጆሮና አይንን አጋጥመን ደምረን ኃጢአት እንሰራለን በጋራ ማለት ነው። የእናንተ ከንቱ ውዳሴ ጠልፎ ሊጥላችሁ ነው። እኛን አፍጥጦ ማየት ጠልፎ ሊጥለን ነው። እንቅጩን ነው መጽሐፍ ነው የሚለው። እናንተን ምን አለ? ሴቶችን አጽንኑ አእዛኒክሙ፣ ሴቶች ጆሮአችሁን አደንቁሩ አለ። ወንዶችን ደግሞ አኡሩ አዕይንቲክሙ፣ ጆሮአችሁን አደንቁሩ። ለምን ካልኸኝ ሔዋን በጆሮዋ ምክንያት የዲያብሎስን ሽንገላ ሰምታ በለስን ቆርጣ አመጣች። ከዛ ዲያብሎስ ያን የበለሱን ፍሬ ተመለከተው። ሲመለከተው ጎመጀበት። አዳም መጀመሪያ ኃጢአት የሰራ ሔዋን እጇ ላይ በለስን ስታሳየው ባይኑ አይቶ እውነትም ይሄ ነገርማ ጥበብ ይገልጣል ብሎ ጎምጅቶ ነው ኃጢአት የሰራው። ያ ውርስ ለኛ ተረፈ። ወጣቶች፣ ለኔና ለእናንተ ወንዶች የሔዋን ውርስ ለእናንተ። የጆሮ ችግር አሁንም አለ። ጆሮአችሁን ጠብቁ፣ እኛም አይናችንን እንጠብቅ። ብዙ ጊዜ ወጣቱ የሱ ያልሆነችውን መመልከት እንወዳለን። እውነት ሐሰት? ይሄንን አድርገን ዝም አለን። እናንተ ጆሮአችሁ ችግር አለበት። ይሄንን አድርጋችሁ ጆሮአችን በመንፈሳዊ ትምህርት እንዲታከም፣ አይናችንን በመንፈሳዊ ትምህርት እንዲታከም እግዚአብሔር አምላካችን በጎ ፈቃዱ ይሁንልን። ስለዚህ ወልሳነከ ጸፈራ ለህብል፣ ከንፈርህ ደግሞ ሽንገላ አለ። ብዙ ጊዜ እንደዚህ ነን። በእኛም ዘንድ አለ፣ በቤተ መቅደሱ አገልጋዮችም አውቀን እንዲህ እንላለን። ያው እናንተም ብቻ ብለን መሄድ ስለሌለብን ያከበርን መስሎን የይሁዳን አስተሳሰብ የምን ስም ይሄ የከንፈር ሽንገላ ይባላል። ያልወደድነውን እንደምንወደው ማድረግ ትክክል አይደለም። ይሄን ሁሉ አድርገን ግን ዝም አለን። እግዚአብሔር አንድ ቀን ከንፈራቸው እውነትን ያወራል፣ አፋቸው በጎ ነገር ይናገራል ብሎ እግዚአብሔር ዝም አለን። ስለዚህ አንደበታችንን ከንፈራችንን ጠብቀን እንድንኖር እግዚአብሔር ይርዳል። ከንፈርና አንደበት ባንድ ስለሚነገሩ ነው። ምላስ ብቻውን አትናገርም። ምክንያቱም ማን ያግዘዋል? አንዳንድ እኮ መጽሐፍ ቅዱስ መጥቀስ ብቻ አይጠበቅብንም እኮ ተፈጥሮን ማየት ይገባል። ማን ያግዘዋል ለመናገር? ከንፈር ካልተነቃነቀ ምላስ መናገር አትችልም አይደል? ስለዚህ ሁለቱ ባንድ ይተረጎማሉ በሊቃውንቱ እና ይህንን አድርገን ዝም አለን። ከንፈር አንደበት ሽንገላን አበዛ፣ ከንቱ ውዳሴ፣ የማይመስል ነገር መንገር። ወጣቶች የመሰብሰባችን ዓላማ ከሽንገላ እንድንወጣ ነው፣ ካጉል ንግግር እንድንወጣ ነው። አምስተኛ ይሄኛው ደግሞ የከፋ ነው። መዝሙረ ዳዊት እዛው ላይ ነው። አሁን ተነብር ወታሐምዮ ለእሁከ፣ ቁጭ ብለህ ወንድምህን አማህዋል። ተመልከቱ። ሰረቅነ ዝም አለን፣ ዘሞትነ ዝም አለን፣ አፋችን ክፉ ተናገረ ዝም አለን፣ አንደበታችን ክፉ ነገር ሽንገላን አዘጋጀ ዝም አለን። ትነብር ወተሐምዮ ለእሁከ፣ ቁጭ ብለህ ወንድምህን አማህው አለ። ማንን? ወንድምህን። አሁን እርስ በርሳችን እኮ ነው እንበላለን። ያው ኦርቶዶክሱ ጋር ሌላ ጋማ ያለ እኮ ነው መቼም። ቁጭ ብለን እርስ በርሳችን እንቀናናለን። አቤት እገሌ
አሁን ለምሳሌ እገሌ ሲዘምር እንደው ወደኛ ልምጣ ብዬ ነው። እገሌ ሲዘምር በጣም ደስ ይላል ይባላል አይደለ? ከዛ አንደኛው ጓደኛው ምን ይላል? አዎ ሲዘምር በጣም ጎበዝ ነው ግን ይልና ያፈርሰዋል። ግን ብለን እናፈርሰዋለን ማለት ቁጭ ብለን እናማዋል። እንደዚህ ናት። ሐሜት ደግሞ በእናንተ ለእህቶችም ያው ያለ ነው። አሁን ዓላማችን አንደበታችን ከሐሜት ይልቅ ጆሮአችን ለሐሜት እንዳናከራየው ለወንጌል እናዘጋጀው ነው። ሌላ የተለየ ዓላማ የለውም። ቁጭ ብለህ ወንድምህን አማው፣ ቁጭ ብለሽ እህትሽን አማሻት፣ ቁጭ ብለን ቤተክርስቲያንን ሁሉ ሳይቀር እናማለን እኮ እኛ ወጣቶች። አንዳንዴ መላክ ሲሳታት እኔ ችግር ሲኖርብኝ እንዲሁ ቤተክርስቲያን እንዲያረጋች ቤተክርስቲያን በእኔ አትለካም። እንዳትሳሳቱ። ቤተክርስቲያን ባንዱ ዘማሪ አትለካም። ቤተክርስቲያን ባንዱ ሰባኪ አትለካም። ቤተክርስቲያን ቤተክርስቲያን ናት። አትሳሳትም። ሲጀመር ቤተክርስቲያን ጥንቅቅ ብላ ያለቀች የተሰራች ናት። እኔ ነው የሚሳሳተው፣ አንዱ ጓደኛዬ ነው የሚሳሳተው። ስለዚህ ቤተክርስቲያንን ሳይቀር እናማለን። ይሄ ነገር እንዲቀር ነው ጉባኤያችን። ምዕመናን የመጨረሻው ወአንበርከ እቅፍተ ለወልደ እምከ ለእናትህ ልጅ እንቅፋት አስቀመጥ አለ። ምን አይነት እንቅፋት? የስርቆ እነዚህ አምስቱ እንቅፋት ተብለው ይጠራሉ። በስድስተኛው ሲጠቃለል ማለት ነው። መስረቅ፣ መዘሞት፣ ክፉ መናገር፣ ሽንገላ፣ ሰው ማማት፣ መጨረሻ ለእናት ልጅ እንቅፋት መሆን ማለት ለኦርቶዶክስ ልጅ ማለት ነው። ለተዋህዶ ልጆች ለእናት ለጊዜው እንደ አቤልና እንደ ቃየል እርስ በርሳችን እንገፋፋለን የአንድ ሰው ልጆች። ነገር ግን የአንዲት ተዋህዶ ልጆች ሆኖ ደግሞ ተከባብሮ መኖር፣ መረዳዳት፣ መደጋገፍ፣ በምድር እንወደዳለን በሰማይ ዋጋ እናገኝበታለን ብሎ ማመን። ይህንን ሁሉ አድርገህ ዝም አልሁ አለ እግዚአብሔር። አቤት ዛሬ ስንቱን ስራ ሰርተን በወጣትነት ዘመናችን ወጣትነታችንን ለበጎ እናውለዋለን ስንል ክፉ ስራ ሰርተን እግዚአብሔር ግን ዝም አለ። ከዛ መጨረሻ ምን እንዳለ ታውቃላችሁ? አደመት ተከሉ ኃጢአት። እኔ ዝም ስልህ በእውነት ኃጢአት ጨውጨው አለችህን? ልምጣ አለ እግዚአብሔር። ይምጣ ይቆይ ጨርሻለሁ ትምህርቴን። ይምጣ ይቆይ እግዚአብሔር አሁን ቢመጣ ነው ቢቆይ ነው የሚሻለን? ምረጡ እንጂ እንዴ ይምጣ ወይስ ይቆይ? እስኪ እንደው እግዚአብሔር ሆይ ናልን የምትሉ በደንብ አጨብጭቡ። ናልን የምትሉ ምክንያቱም ብዙ ስለማትተዋወቁ ከተለያየ አካባቢ ስለመጣችሁ ነው መሰለኝ። አንዱ እስቲ ቆይ ግን እስከምትናገርላችሁ ትተባበቃላችሁ። እስኪ ይምጣ የምትሉ በደንብ አጨብጭቡ። እግዚአብሔር ሆይ ናልን የምትሉ እሺ። ኧረ ጌታዬ ሆይ ገና ንስሐ አልገባሁም አልታጠብሁምና ትንሽ ቆይ የምትሉ ደግሞ በደንብ አጨብጭቡ። እስኪ እንዴት ነው ነገሩ? እሺ አሁን እግዚአብሔር ቶሎ ይምጣ ይቆይ ይቆይ የምትሉ ይምጣ የምትሉ አሁን አጨብጭቡ። እንዴ እየተቀያየራችሁ ነው የምታጨበጭቡ ወይስ አንድ ላይ ነው? አዎ እግዚአብሔርማ ይቆይልን፣ በእውነት ይቆይ። እኔ ይቆይልኝ ነው የምለው ለኔ። እናንተ ታጥባችሁ ተነቃልቃችሁ ወጣትነታችሁን በሚገባ እያካሄዳችሁ ያላችሁት ዛሬ ይምጣላችሁ። እኔ ግን ገና በጭቃ ውስጥ ስላለው ይቆይልኝ ጌታዬ ሆይ እባክህ ቶሎ አትምጣ። ለምህረት ግን ቶሎና ካልነው እነዚህ ቅድም የዘረዘርናቸውን ስድስቱን ኃጢአቶች ሰርተናልና እነዚህን አክመን ንስሐ ገብተን ወጣትነታችን ለቤተ ክርስቲያን ሰጥተን ከእግዚአብሔር ጋር ለመኖር የተዘጋጀ ልብ እንዲኖረን የሚያነሳሳውን መንፈስ ሊያድለን ግን ይምጣ እና ልምጣ ወይ አለ። ልምጣ ጨውጨው አለህ እንደው ኃጢአት እኔ ዝም ስል ማላይ መሰለህን አለ እግዚአብሔር። ትናንት የዋልንበትን ያውቃል፣ ዛሬ የዋልንበትን ያውቃል፣ ከዚህ ተነስተን ስንሄድ የት እንደምንሄድ ያውቃል። እና አሁን ሂሳብ እየሰራን ነው። አንዳንዶቻችን መሸብን ምንል እንኖራለን። መሽቷል፣ አዎ መሸብን። የመሸብን በኃጢአት ነው የመሸብን። ከእግዚአብሔር ጋር መኖራችን ግን የጽድቅ እኔማ በእውነት እዚህም እንዳለን እግዚአብሔርም አይምጣ። የመጨረሻዬ እስቲ ሁለት እጃችሁን ሁላችሁ ወደ ላይ አንሱ። ሁለት እጃችሁን በጣም አሁን እኔ አውግስጢኖስን መጣቀስ ለምክንያት ነው። ሰይጣንን ለማናደድ ሁለተኛው ብሏል እና ከፍ አድርጉ በደንብ አድርጋችሁ በደንብ። አቤት መብራቱን ወደዚያ ብታዞሩት አሁን አያችሁት? ይህ ሁሉ እጅ የሚገርም እኮ ነው። አሁን ይህን ሁሉ እጅ ይዘን ነው እንዲሁ ዳህ ምን ባለው እኛ። ይሄ እጅ የማን ነው? ጥያቄ ነው። የማን እጅ ነው? የማን እጅ ነው? አይደለም፣ የእግዚአብሔር አይደለም። እግዚአብሔር ምን ያደርግበታል? ይጎርስበታል። ቫንቴጅ ዲበላ ነው እግዚአብሔር። ስንት ነገር ሲነካ የዋለ እጅ እኮ ነው። እግዚአብሔር ምን ያደርገዋል? ከፍ አድርጉ እንዳታወርዱ ቆዩ። ይሄ ወጣት እጅ በጣም መታየት አለበት።
ከፍ ምን አለ መብራቱን ወደዚያ ብታዞሩት። እሺ ይሄ እጅ የማን ነው? አሁን የማን ነው? የኛ። ጎበዝ። ማን የሰጠን? ማን የሰጠን? ምን እንድናደርግበት? በሉ በደንብ አድርጋችሁ ሰይጣንን አናዱ፣ አጨብጭቡ። በደንብ አድርጋችሁ በደንብ ሰይጣንን ማናደድ ማለት ወጣቱ ቤተክርስቲያኑ ቁጭ ብሎ እጁ ለልማት ሲዘረጋ ማየት፣ እጁ ለምጽዋት ሲዘረጋ ማየት፣ እጁ ለድንግል ሲያጨበጭብ ማየት። ይሄ ነው የቤተክርስቲያን ዓላማዋ። በደንብ አድርጋችሁ ሰይጣንን ማናደድ ማለት ይሄ ነው። በቃ እጃችሁን ይባርከው፣ ክፉ አይንካችሁ፣ የወጣትነት ዘመናችሁ በበጎ ይልቅ። ይሄንን ሁሉ አድርጋችሁ ዝም አልኋችኋል። ለምን እንደሆነ ታውቃላችሁ? እስከ ዛሬ ዝም ያለን ዛሬ ልክ እንደዚህ መጠን ለእግዚአብሔር እንደምናጨበጭብ፣ ለእመቤቴ እንደምናጨበጭብ፣ ለቤተ ክርስቲያን እንደምናጨበጭብ፣ እልል እንደምንል እግዚአብሔር እድሜ ሰጥቶን ነውና እኔ ተከልሁ እንደስሙ። ጳውሎስ ደግሞ ምን አለ? ይኸውላችሁ ጥቅሱን እናንተ ፈልጋችሁ አሉ። መቼም አሁን የቴክኖሎጂ ዘመን ሰርች ነው አይደል? ጳውሎስ ጥሩ ይዘረግፋል። አሁን ችግሩ ቴክኖሎጂ እንዳይወስደን ነው። ካልተሳሳቱ አብዛኛው ይሄ የቴክኖሎጂ ትንሽ ውጤት አለበት። ወላከሙ እንደ ልሳነ ክርስቶስም አላየውም ነበረ እና ቴክኖሎጂን እንዲህ በበጎ ስንጠቀምበት ወጣቱን ሰብስበን ለማን እናስረክባለን? ለማን? ለቤተ ክርስቲያን። በቃ እኔ አሁን ቤተ ክርስቲያንን ማይከል አድርገን ነው ምን ባደራ ተቀብለን እኛ ዓላማችን ዛሬ የተማረው ወጣት በዚሁ እንዲቀር ነው። መድኃኔዓለም ሁላችንንም በዚሁ ያስቀረን። አሜን ብሉ እስቲ። በዚሁ ያስቀረን፣ እርግማን አይደለም። አሁን እንግዲህ ለምሳሌ ይህንን ወጣት መቼ እንደምንፈልገው ታውቃላችሁ? ነገ እንፈልገዋለን፣ ኋላ እንፈልገዋለን፣ ከነገ በኋላ እንፈልገዋለን። ሞት ነፍሱ ከስጋው እስክትለይ ድረስ ቤተክርስቲያን ትፈልገዋለች። ነፍስ ከስጋው ስትለይ ብቻ ሳይሆን ሙቶም ትፈልገዋለች። ምክንያቱም ስጋውን በክብር ልታስነሳ ነፍሱን ከስጋው ዋዳ ጠብቃ ይዘው የምትቆይ ቤተክርስቲያን ናት። ለምሳሌ ጥቅምት መድኃኔዓለም ምን ጥቅምት መድኃኔዓለም አቡነ አረጋዊ አሁን በ14 እናነግሳለን። በ14 አቡነ አረጋዊ ለማንገስ ይህ ወጣት መጥቶ እዚህ ማንገስ አለበት ማለት ነው። ጥቅምት መድኃኔዓለም ሲመጣ ይህ ወጣት እዚህ መጥቶ ማንገስ አለበት ማለት ነው። እዚህ ስላችሁ የግድ ቦሌ መድኃኔዓለም ብቻ ማለት አይደለም። የትም ሂዱ ከቤተ ክርስቲያን እንዳትቀሩ ነው እንጂ ቤተ ክርስቲያን ስንት ናት? አንዲት ናት። ስለዚህ በባለቤትነት ይዞ ካቴድራሉ ተቀብሎ ፈቅዶ እንዲህ አይነት ስራ እንዲሰራ ማድረጉ እናንተን ለማትረፍ ብዙ ከሚነገሩ ነገሮች መካከል አንዱ ቤተክርስቲያን ወጣቶቹን በሚገባ አታስተምርም የሚል አሉባልታ በተለያየ ቦታ ሲነገር እንሰማለን። አረ ቤተክርስቲያንማ ወጣቱንም ሽማግሌውንም እንኳን ወጣቱን ህፃኑን ከህፃንነት ጀምራ ምን እንደምትሰራ እናንተ ምስክሮች ናችሁና ዛሬ ይሄንን አድርጋችሁ ዝም ያልኋችሁ እንዲህ ስራ እስከምትሰሩ ነው ብሎ እግዚአብሔር ይቅር እንዳለን ይሰማኛል። እግዚአብሔር አምላካችን የመጣንበትን ዓላማ ወንጌልን ሰምተናል፣ ዘምረናል። ከዚህም በኋላ አንደበታችን ለዝማሬ፣ እግራችን ወደ ቤተ መቅደስ፣ እጃችን ለጭብጨባና ለእልልታ ለምጽዋት፣ አይናችን በጎ ነገር ለማየት፣ ጆሮአችን በጎ ነገር ለመስማት፣ አፍንጫችን በጎ የሆነውን የዕጣኑን መዓዛ ለማሽተት በቤተ መቅደሱ ተተክሎ እንዲኖርልን የአምላካችን መልካም ፈቃዱ ይሁንልን። እግዚአብሔር አምላካችን አስተምሮናል፣ መክሮናል፣ ገስጾናል። እኔ ባጎደፍ መንፈስ ቅዱስ ይሙላበት፣ ሊቃውንቱ ያቅኑት። ይህንን ሁሉ አድርገህ ዝም አልሁ። ዝም ያለን ጌታ በቸርነቱ በእድሜያችን ላይ እድሜ ጨምሮ እድሜ ለንስሐ ሰጥቶ ከቁጥር ሳያጎለን ለሌሎቹ ጉባኤያት ለሌሎቹ በጎ አገልግሎቶች እንድንገናኝ የአምላካችን መልካም ፈቃዱ ይሁንልን። እግዚአብሔር ይስጥልን። ይቆየን።